ሰላም ጤና ይስጥልን የተወደዳችሁ ወደ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የሳምንታዊ ዜና ማህደር ሰዓታችን ነው። ከዜና ማህደሮቹ ጋር አብሬ ቆይታ ማድረገው ኒቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአማኑኤል ህብረት ቤተክርስቲያን ህጋዊ ይዞታዋን በሚመለከት አስቸኳይ ማስተካከያ እንዲደረግ መጠየቁን የገለጽንላችሁ ባሳለፍነው ሳምንት ነበር። የተወሰደው ኢፍትሐዊ እርምጃ ሃይማኖትን ከሃይማኖት እንዲሁም በህዝብ መካከል ከሚፈጠረው ግጭት ባሻገር የፍትህ ስርዓቱን አደጋ ላይ የሚጥል በመሆኑ ጉዳዩ የሚመለከታቸው አካላትም ይህንን ተግባር እንድታስቆሙልን በአክብሮት እንጠይቃለንም ብለዋል። ላለፈው አንድ ዓመት ቅድመ ዝግጅት ሲደረግበት የቆየው ፕሮጀክት ዜሮ ይፋዊ የመክፈቻ ፕሮግራም በቤዛ ኢንተርናሽናል ቤተክርስቲያን መካሄዱን የገለጽንላችሁ ባሳለፍነው ሳምንት ነበር። ፕሮጀክት ዜሮ በፈረንጆች 2030 በኢትዮጵያ በወንጌል ያልተደረሱ ህዝቦችን በወንጌል ተደርሶ ማየት የሚል ተልዕኮ አንግቦ እየሰራ ያለ ፕሮጀክት ሲሆን ታህሳስ 15 ቀን 2018 ዓመተ ምህረት በቤዛ ኢንተርናሽናል ቸርች ጉዞ ወደ ታላቁ ክንውን በሚል መሪ ቃል የፕሮጀክት ዜሮ የህዝብ ክፍሎች ጥናት ውጤት መግለጫ ይፋዊ የፕሮጀክቱ ማስጀመሪያ ፕሮግራም ተካሂዷል። ፕሮግራሙ በጸሎትና የመክፈቻ ንግግር የተጀመረም ሲሆን የመክፈቻ ጸሎትና ንግግሩን ያደረጉት የኢትዮጵያ ወንጌል አማኞች ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩን በመወከል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት በካውንስል በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊ ዘርፍና የውጭ ግንኙነት ዘርፍ ኃላፊ ፓስተር ይልማ ዋቂ ነበሩ። በንግግራቸውም በፕሮግራሙ ላይ የተገኙትን ወገኖች እንኳን ደህና መጣችሁ ካሉ በኋላ መዝሙር ምዕራፍ 26 ቁጥር 3ም አንብበው ወንጌል ሲሰበክ ሰዎች ይድናሉ፣ ይህም በሰማይና በእግዚአብሔር ዘንድ ታላቅ ደስታ ነው። እኛም ይህን ታላቅ ወንጌል ስራ ስለተሰጠን እና እስካሁንም በፕሮጀክቱ ለተሰሩ ስራዎችና ሊሰሩ ላሉት ሁሉ ደስ ሊለን ይገባል በማለት የስብሰባውን ፕሮግራምም ከፍተዋል። የእግዚአብሔር ቃል መልእክት በዶክተር ማርቆስ ዘመደ ብርሃን የቀረበ ሲሆን ከዮሐንስ ወንጌል ምዕራፍ 10 ቁጥር 16 ያለውን ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል፣ ድምፄንም ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛውም አንድ የሚለውን ቃል መነሻ በማድረግ ኢየሱስ ክርስቶስ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ሲል እርግጠኛ ሆኖ ነው በማለትም ተናግረዋል። እነኚህም ሰዎች ዛሬ በዘመናችን ያሉት በቋንቋ፣ በሃይማኖት፣ በባህል እሴቶቻቸው እኛን የማይመስሉን በሩቅና በቅርብ ያሉ በወንጌል ያልተደረሱ ሰዎችን ጨምሮ ማለቱ ነው። ለዚህ የእኛም ዋነኛ ተቀዳሚ ስራችን ሊሆን የሚገባን ይህ የወንጌል ተልዕኮ ነው ብለዋል። በተጨማሪም ስለ ፕሮጀክት ዜሮ ራዕይና የዳታ ጥናት ውጤት በፓስተር ሽመልስ ደጀኔ መግለጫ የቀረበ ሲሆን ፕሮጀክት ዜሮ ተልዕኮ ብቻ ሳይሆን ራዕይም ጭምር ነው ብለው ላለፉት 8 ወራት የተሰሩ ስራዎች ዋናዎቹንም ጠቅሰዋል። በ2030 ኢትዮጵያ በወንጌል ያልተደረሱ የህዝብ ክፍሎች የሌላት ሀገር ሆና እናያለንም ብለዋል። ከቀረቧቸው የጥናት ስራዎችም መካከል በወንጌል ያልተደረሱ ማህበረሰቦች እነማን የት እንደሚገኙና በመካከላቸው ወንጌልን በማብሰር የሚሰሩ አብያተ ክርስቲያን እነማን እንደሆኑና መጠናቸውም ይገኝበታል። ስለ ራዕዩ ዋና ቀጣይ አተገባበር ሂደትና ቃል ኪዳን የመግቢያ ጊዜ በእህት ወለላ ያደታ ተካሂዶ ፕሮግራሙ ተጠናቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የ5 ዓመት ስልታዊ እቅድ ዝግጅት ላይ ሰፊ ውይይት መደረጉን የገለጽንላችሁ ባሳለፍነው ሳምንት ነበር። በዕለቱም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ መክፈቻ ንግግር ያደረጉም ሲሆን በቀጣዩ 5 ዓመት የተሻለ አፈጻጸም እንዲኖር የሚያስችል የትኩረት መስክ ላይ በዝግጅት ኮሚቴው አቅራቢነት ሰፋ ያለ ውይይት የተደረገ ሲሆን የካውንስሉ ቦርድ አባላትና ከተለያዩ መዋቅሮች የተገኙ መሪዎችም ተሳትፈውበታል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከግብረ ኃይሎች ጋር የራዕይ ማካፈል መርሃ ግብር ታህሳስ 14 ቀን 2018 ዓመተ ምህረት በስዊን ኤን ኔክሰስ ሆቴል መካሄዱን የገለጽንላችሁ ባሳለፍነው ሳምንት ነበር። በተሰጠን ጊዜና እድል ካልተጠቀምን ዛሬ የተከፈቱ በሮች ነገ እንደማይዘጉ ዋስትና የለንም። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ ይህንን የተናገሩት የመክፈቻ ንግግር ባደረጉበት ወቅት ነው። ትንቢተ ኢሳያስ ምዕራፍ 40 ላይ ያለውን ክፍል ተንተርሰው በተናገሩትም ንግግር ያለንን ጥቂት ነገር መጠቀም መስራት ይገባናል፣ ተገናኝቶ መመካከርና መወያየት ወሳኝ ነው በማለት የተናገሩ ሳይሆን በዕለቱ ስለሚደረገው ምክክር ገለጻም ሰጥተዋል። በኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስል መሪነትና በአቢጌል ፒስ ኢኒሽቲቭ የተዘጋጀው ፕሮግራም ላይ የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ የአቢጌል ፒስ ኢኒሽቲቭ የቦርድ አባላት እንዲሁም የቤተ እምነት ህብረቶች ዋና ዋና መሪዎችም ተገኝተዋል። የእግዚአብሔርን ቃል የኮምፓሽን ኢንተርናሽናል ኢትዮጵያ ዶክተር ፀሐይ ወጣት ታደሰ አንደኛ ነገሥት ምዕራፍ 17 ላይ ያለውን ክፍል መሰረት በማድረግ አካፍለዋል።
እግዚአብሔር በእጃችን ያለውን ጥቂት ነገርን ፈልጓል። እኛም ጥቂቱን ነገራችንን በእግዚአብሔር ዘንድ ከተወደደና ከተከበረ እግዚአብሔር በእኛ ብዙ ሊሰራ አስቧል ማለት ነው በማለት እግዚአብሔር በእጃችን ያለውን ጥቂት ነገር በመጠቀም ለብዙዎች መድረስ እንደሚፈልግም ተናግረዋል። በመቀጠልም በ77 በወሎ የነበረውን ድርቅ ላይ በነበሩበት ጊዜ የተሰማቸውን ተንተርሰው የጻፉት ዝማሬ ለህዝቡ ያቀረቡት ደግሞ ፕሮፌሰር አታላይ አለም ነበሩ። የስብሰባውን ዓላማና የኤቢጌል ፒስ ኢኒሽቲቭ አመሰራረት እና ራዕይ ከተስፋ ሰጪ ምልከታዎች ጋር ያቀረቡት ደግሞ የኤቢጌል ሰላም ኢኒሽቲቭ የቦርድ አባል የሆኑት እህት ተናኜ ለማ ነበሩ። የትኩረት መስኮችና ቀጣይ የትኩረት አቅጣጫዎችን አስመልክቶ ማብራሪያ የሰጡት ደግሞ ጋሽ ሽፈራው ወልደ ሚካኤል ሲሆኑ ይህንን በትጋት ሲሰሩ ዘንድ በስፍራው ለተገኙት አባቶች ያደራ መልእክታቸውንም አስተላልፈዋል። ከዚህም በተጨማሪ ስለ ሰላም ኢኒሽቲቭ ስለሚሰራው ስራና አሰራሩ አጠር ያለ ማብራሪያም ሰጥተዋል። ስለ ተቋሙ ግብረ ኃይሎች አስፈላጊነት ምንነትና አባላት ደግሞ መግለጫ የሰጡት የኢኒሽቲቭ ቦርድ አባላት የሆኑት መጋቢ ፍጹም ንጉሴም ነበሩ። በመጨረሻም በተቋቋሙት ግብረ ኃይሎች መሰረት የጋራ ውይይት ጊዜ ተካሂዶ የነበረ ሲሆን የተገኙት መሪዎች የተሰማቸውን ስሜት ሲያጋሩበት እንዲሁም እንደ ግብረ ኃይል ቀጣይ እርምጃዎቻቸውን ያቀዱበት መርሃ ግብርም ተካሂዷል። በመጨረሻም ከብሔራዊ ግብረ ኃይል አንስቶ ያሉትን ግብረ ኃይሎች በሰብሳቢነት ለሚመሩት ሰብሳቢዎች በይፋ ስራ ማስጀመሪያ ፕሮግራምም ተካሂደዋል። በፕሮግራሙም በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶ በጸሎት ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ለሚቀጥሉት 5 ዓመታት ቤተ እምነቱን የሚመሩ የፕሬዝዳንትና የምክትል ፕሬዝዳንት ምርጫ መካሄዱን የገለጽላችሁ ባሳለፍነው ሳምንት ነበር። ሮብ ታህሳስ 15 2018 ዓ.ም በቀጠና 2 አጥቢያ በተካሄደው አስቸኳይ ጠቅላላ ጉባኤ መጋቢ ኤርሚያስ ገብረመድህን ፕሮግራም የመሩ ሲሆን ዘማሪ አስናቀሽ ተሰማ በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። ፕሮፌሰር ዝናቡ ገብረ ማርያም ሉቃስ ወንጌል ምዕራፍ 18 ቁጥር 40 መሰረት በማድረግ ምን ትፈልጋላችሁ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በመርሃ ግብሩ ላይ ጥሪ የተደረገላቸው እንግዶችም ሰላምታ ለጉባኤው ያቀረቡ ሲሆን በመቀጠልም ቤተ እምነቷ የስራ አመራር ቦርድ ለሚቀጥሉት 5 ዓመታት ቤተ እምነቷን እንዲመሩ የፕሬዝዳንትና ምክትል ፕሬዝዳንት እጩዎችን ለጉባኤ በማቅረብ መጋቢ ላኮ በዳሶ በፕሬዝዳንትነት፣ መጋቢ ለወያው ስንሻው በምክትል ፕሬዝዳንትነት ለቀጣይ 5 ዓመታት እንዲያገለግሉም ተመርጠዋል። በመጨረሻም የሹመት ስነ ስርዓት ተካሂዶ የፕሮግራሙ ፍጻሜ ሆኗል። በስዊድን ከ28 ዓመታት በላይ ስታገለግል የቆየችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጥቢያ ቤተክርስቲያን በአሁኑ ሰዓት እየተጠቀመችበት ካለው አዳራሽ እንድትለቅ የ3 ወራት ገደማ ጊዜ ብቻ እንደሰጣት ማስታወቋን የገለጽንላችሁ ባሳለፍነው ሳምንት ነበር። በስዊድን ከ28 ዓመታት በላይ ስታገለግል የቆየችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጥቢያ ቤተክርስቲያን በአሁኑ ሰዓት እየተጠቀመችበት ከምትገኘው አዳራሽ እንድትለቅ የ3 ወራት ገደማ ጊዜ ብቻ እንደሰጣትም ተሰምቷል። ቤተ ክርስቲያኒቱ የተመሳሳይ ጾታን በተመለከተ ባላት መጽሐፍ ቅዱሳዊ አቋም ምክንያት ይጠቀሙበት የነበረውን አዳራሽ እንዲለቁ እንዳስገድዷቸውም መሪዎች አሳውቀዋል። በቤተ ክርስቲያን ከደረሰው ችግር አንጻርም ምዕመናን እንዳይበታተኑ የራሷን ሕንፃ ለመግዛት በምታደርገው ጥረት ወደ 16 ሚሊዮን የስዊድን ገንዘብ መጠየቃቸው ምክንያት ለቤተ ክርስቲያን በመጣው ፈተና ዘመናዊ ለሆነ ስደት ተጋልጠዋል። በመሆኑም በመላው ዓለም የምንገኝ ቅዱሳን ርብርብ በማድረግ ቤተ ክርስቲያን እንደግፍ መሪዎችም ጥሪ አቅርበዋል። ውድ ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ የጋብስ ዓለም አቀፍ አገልግሎት ከቦሌ ቃለ ሕይወት ቤተክርስቲያን ከካሪዝማ ኢቨንት ጋር በመተባበር የክርስቲያን ልጆች ፌስቲቫል ሊያዘጋጅ መሆኑን መገለጹን የገለጽንላችሁ ባሳለፍነው ሳምንት ነበር። ጋብስ ዓለም አቀፍ አገልግሎት የክርስቲያን ልጆች ፌስቲቫል በሚል ከቦሌ ቃለ ሕይወት ቤተክርስቲያንና ከካሪዝማ ኢቨንትስ ጋር በመተባበር በቦሌ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ውስጥ የበዓል ዝግጅት አዘጋጅተዋል። ይህንንም በማስመልከት ታህሳስ 16 2018 ዓ.ም ጋዜጣዊ መግለጫም ሰጥተዋል። ከተማ አቀፍ የክርስቲያን ልጆች ፌስቲቫል በሚል ነው ጌታችን ኢየሱስ ክርስቶስ የልደት መታሰቢያ በዓልን ምክንያት በማድረግ ፌስቲቫሉ የተዘጋጀው። ጋብስ ዓለም አቀፍ አገልግሎት ለበዓል ከሚያከናውናቸው ስራዎች መካከል ለአገልጋዮች የሰርፕራይዝ ገንዘብ ስጦታ፣ ለድሆች ማዕድን ማጋራት፣ የአልባሳት ልገሳ እንደሚገኙበትም ጋዜጣዊ መግለጫው ላይ ተገልጸዋል። ፌስቲቫሉ ቅዳሜ ታህሳስ 25 እና እሁድ ታህሳስ 26 ሙሉ ቀን በቦሌ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ውስጥ እንደሚከናወንም የተገለጸ ሲሆን ክርስቲያኖች በዚህ ፕሮግራም ላይ ልጆቻቸውን ይዘው እንዲገኙም ጥሪ ቀርበዋል። በዕለቱ የጌታ ኢየሱስ ክርስቶስን የልደት በዓል መታሰቢያ ምክንያት ልዩ ዝግጅት የተዘጋጀም ሲሆን ከዝግጅቶቹ መካከል የክርስቲያን ባዛር፣ የተለያዩ የልጆች መጫወቻዎች፣ ታህሳስ ወር የተወለዱ ልጆች ከመስከረም እስከ ታህሳስ ልደታቸውን ያላከበሩ ልጆች ልደታቸው ይከበራል።
በሁለት ቀናት ምሽት የመዝሙር ኮንሰርትም ይደረጋል። በዕለቱም ጋፕስ ሚኒስትሪ ያዘጋጀው የልጆች አልበም እንደሚመረቅም ተገልጿል። በመግለጫው የክርስቲያን ባዛርን አስመልክቶ ክርስቲያን ነጋዴዎች ምርታቸውን ይዘው እንዲገኙም ጥሪ የቀረበ ሲሆን ክርስቲያን ነጋዴዎች በተቀመጠው አድራሻዎች ስልኮች በመደወል ምርቶቻቸውን ተቋማቸውን ይዘው መመዝገብ እንደሚችሉም ተነግሯል። ወላጆችና ቤተሰብ ልጆቻቸውን ይዘው እንዲገኙና የተዘጋጀውንም ልደት አብረው ከቦሌ ቃለ ሕይወት ግቢ እንዲታደሙም የተጋበዙ ሲሆን ከጋዜጣዊ መግለጫ በኋላ ጋፕስ ዓለም አቀፍ አገልግሎትና ካሪታይ ኢቨንትስ በቀጣይ አብሮ የመስራት የመግባቢያ ሰነድም ተፈራርመዋል። ጋፕስ ዓለም አቀፍ አገልግሎት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባልና ሕጋዊ ፍቃድ አግኝቶ የአገልጋዮች የኑሮ መንፈሳዊና ግንኙነት ክፍተቶችን መሙላት የሚል ራዕይ አንግቦ እየሰራ ያለ ተቋም ነው። ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን ለዛሬ ያዝነው ዜና ማህደር ይመስል ነበረ። ከዜና ማህደሮቹ ጋር አብሬ ቆይታ ሳደርግ የነበርኩት ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነበር። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ